ምንም አይነት ነገር እያደረኩኝ አይደለም። ግን ደግሞ እነሱ አይ ቲንክ በእናንተ ነገር ፈጣሪ የተመሰገነ ይሁን። እኔ ደስተኛ ነኝ አሁን ላይ። ምክንያቱም ላይመስላችሁ ይችላል፣ ላይ ነው ላይመስላችሁ ይችላል። እኔ ግን የምር ደስተኛ ነኝ በጣም አሁን ላይ። ምክንያቱም እኔም የራሴን ነገር ወደምለው ጉዳይ ውስጥ ወደምለው ነገር ውስጥ ስለገባሁኝ በታሪክ እናንተ ጋር ልደርስም ልመጣም አልችልም። ለዚህ አስተሳሰብ ደግሞ እንደዛ አይነት ነገር እንድታስቡ ስላደረኳችሁ በጣም ይቅርታ። ህይወታችሁን ስለረበሽኳችሁ፣ ላይክ ስለተከፋችሁ፣ በእኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ። ከልቤ ነው፣ በጣም ከልቤ ይቅርታ ጠይቃችኋለሁ። ያየውን አይቶ ነው እንግዲህ አንተ ጋር የመጣው። ያንን ነው እንግዲህ ሌላችሁ የጠራሁት። ከዚህ ውጭ ምንም የምላችሁ ነገር የለም። የሆነ ችግር በተፈጠረ ቁጥር ግን ከዚህ በኋላ ስሜን እንድታነሱ አልፈልግም። የትኛውም ቦታ በየትኛውም አጋጣሚ የኔ ስም በስህተት እንዲነሳ አልፈልግም። አውቃችሁ አይደለም፣ በስህተት ተሳስታችሁ ስሜን እንድታነሱ አልፈልግም እና ይህንን ልላችሁ ነው የጠራችሁ። ከዚህ ውጭ የተለየ ሀሳብ የለም። ይቅርታ አድርጊልኝና አሁን ይህንን ነገር ስታወሪ የሆነ ችግር ሊፈጠር የተዘጋጀ አካል እንዳለ አድርገሽ ነው እና ራስሽን ነጻ እያወጣሽ ነው የሚመስለው። ለምን ነገ ላይ ምንም አይነት ችግር ቢፈጠርባችሁ ቢደርስባችሁ እኔ ኦልሬዲ ይቅርታ ጠይቄያለሁ እና እኔ አይደለሁኝም ለማለት ነው ነገሮች የሚመስለው ማለት ነው። እና የሚፈጠር ነገርም ካለ እኛ ላይ ችግር ለመፍጠር የተዘጋጀም ሰው ካለ አንቺንም ጨምሮ መናገር ካለብሽ አሁን ብትነግሪን ነው ሞር የተሻለ የሚሆነው። ለምን አሁን እስከ ዛሬ ድረስ ይህንን ሀሳብ ያላመጣሽው ዛሬ ላይ ምን ተገኝቶ ይህንን ሀሳብ አመጣሽ? ከዛም ባለፈ ደግሞ ነገ ላይ ምንም ቢደርስባችሁ የኔን ስም እንዳታነሱ ስትይ ነገ ላይ ሆነ ለእኛ ላይ ሊደርስ የተዘጋጀ ነገር እንዳለ አይነት ስሜት እየተሰማኝ ነው ያለው እና ከምን አንጻር ነው ይህንን ነገር ልታደርግ ይቻልሽው? እሺ በጣም ጥሩ። እንደነገርኩክ ነው ብዙ ነገራችን እየተከታተልኩኝ አይደለም። ምንም የማውቀው ነገር የለም። ገብቶሃል አይደለ? ስለዚህ እነዛን ነገሮች እንኳን በማላውቅበት ታይም የኔ ስም እየተነሳ ነው የከረመው። እሷ ናት እየተባልኩኝ ነው ያለሁት። ይህንን ደግሞ አልፈልገውም። ባለዋልኩበት ባላደረግኩት ነገር የኔ ስም እንዲነሳ አልፈልግም። ሲቀጥል ደግሞ ወንድምህም በአፉ ተናግሯል፣ ሰምተሃል፣ አይተሃል። እሷ ምንም ያደረገችው ነገር የለም። እኔን ምንም አላለችኝም። በራሴ ተነሳስቼ ነው ይህንን ነገር ያደረግኩት። ምክንያቱም የማውቀው ነገር ስላለ አለ። እኔ ግን ምንም የማውቀው ነገር የለም። አላቅም። እኔ ለምን ችግር ይግጠማችሁ ብዬ አልልም። ለምን ይገጥማችኋል ማለት የሚመስለው ራስሽን ነጻ እያወጣሽ እና የሆነ ነገር ተዘጋጅለኛ አንቺ ግን ይቅርታ ወረዲ ስለጠየቅ ይሄ ነገር ነው በነገራችሁ በጣም የደበረኝም ያስጠላኝም። ባላልኩበት ስሜን እንዲነሳ አልፈልግም። እኛ አንቺን ስም እናነሳበት ምንም ሱስ የለብንም። አነሳህ እንጂ በጣም ብዙ ጊዜ እያነሳ ነው ስሜ። የትኛውም ሰው ስሜ ማንሳት እኛ እንትን የለብንም፣ ሱስ የለብንም። በጣም ብዙ ጊዜ እያደረገው ስለሆነ ነው አሁን ለመጠራክ እንዲ ረጅም አውራሽ አሉ። እኔም እንዳውራ ደግሞ ያልሆነ ነገር ነው እያወራ ያለው። እየነገርኩ ነው፣ ከልቤ ይቅርታ እየጠየቅኩ ነው። ግን ደግሞ ማይሆን ነገር እየተናገርክን ያለው እኮሽ ክርክር አናርገውና ነገሩን ልንገርሽ በቃ እንዳጠቃላይ ማለት ነው። ከዛም በላይ ይህንን ሀሳብ ስላመጣሽ ነው ዛሬ። ለምን ትናንትናም ተገናኝተናል። ትናንትና እንኳን እንደዚህ አይነት ልብ አልነበረሽም እና ምናልባት እንደዚህ አይነት የተዘጋጀልን የታቀደልን ነገር ካለ ችግር የለውም። አስቀድመሽም ለእኛ እንጠነቀቃለን። መንገርሽ አሪፍ ነው። ግን ደግሞ የትኛውም ሰው ቢሆን ሊቀበለው የሚችለው በእነዚህ አይነት መንገድ ነው። ለምን ማንም አያውቅም ምናልባት ምን ሊፈጠር እንደሆነ ማለት ነው። ስለዚህ አንቺ አሁን ራስሽን ነጻ እያወጣሽ እየመሰለ ነው ለእኛ ያለው ማለት ነው። በምንም አይነት መንገድ ይሁን በምንም ነገር ችግር የለውም። አንቺንም የማይመለከትሽ እኛ ኦኬ ችግር የለውም። ይቅርታሽ ምንም አይነት ችግር ይግጠማችሁ እኔ አይመለከተኝም። እጄ የለበትም። ደጋግሜ እየነገርኩክ ነው። ሲቀጥል ደግሞ የሆነ ነገር መፍጠር ብፈልግ ኖሮ ነግሬያለሁ። ከአንዴም ሁለቴ እቤት መጥተሃል። ምንም ያፈጠርኩትም ምንም ያደረግኩትም ነገር የለም። ልጅህን አየህ ወጣ አበቃ። የሆነ ችግር መፍጠር ብፈልግ ኖሮ ያኔ መፍጠር ጀምር ነበረ። ሲቀጥል ደግሞ እንደነገርኩ ነው ፕሮግራም ቢኖረኝ ኖሮ እናንተን የመከታተል ፕሮግራም ቢኖረኝ ኖሮ ጭራሽ እንደዚህ አይነት ነገር ሲፈጠር ምናምን እንዴት ሳላቅ አልፋለሁ ብለህ ታስባለህ? ይሄ ነገር የለውም። አንድ ሀሳብ ልንገርሽ። ምናልባት የይቅርታው ልብ ድንገት የመጣ ነገር ሆኖ ለእኛ ሊያስደነግጠን ይችላል። ከዛ በኋላ ደግሞ አንቺም ከልብሽ ላይ ሆንም ይችላል፣ ከልብሽም ሊሆን ይችላል። ግን ደግሞ ባልዋልኩበት ቦታ ስሜን እያነጣችሁ ይቅርታ የጠየቅሽበት መንገድ ትክክል ነው ብዬ አላስብም። ገባሽ? ይቅርታ መጠየቅ ካለብሽ እሱን ነው በደንብ ይቅርታ መጠየቅ ያለብሽ። እኔም መምጣት አይጠበቅብኝም። ምናልባት በሱ በኩል የኔም ህይወት አንዳንድ ጊዜ እየተበጠበጠ ስላለ ለእሱ ይቅርታ መጠየቅ አለብሽ ብዬ አስባለሁ። ምንም ችግር የለውም። ግን ደግሞ ባልዋልኩበት እሱን እኮ አስቤ ነው ይቅርታ እየጠየቅኳቸው። ባልዋልኩበት ቦታ ዋልኩ ያልሽው ደግሞ ራስሽ በፈጠሻቸው ነገሮች ናቸው እንጂ እኛ ፈልገ ነው ወይም ደግሞ
እኛ ይህን ነገር ያንቺን ስም ማንሳት ፈልገን ምናምን አይደለም፣ አንቺ በፈጠርሽው ነው። ስለዚህ ባልዋልኩበት ቦታ ብለሽ እንዴት ነው ያልተፈጠረን ነገር ሳይሆን ይቅርታ መጠየቅ ያለብሽ በትክክለኛው መስመር ይቅርታ መጠየቅ ባልዋልኩበት ከዚህ በፊት ባደረግኩት ነገር ነው አሁን ይቅርታ የምጠይቃችሁ። ግን ደግሞ ከህይወታችሁ ከወጣሁኝ ይኸውልሽ ላይክ ኤፍሬምን የላኩት እኔ እንደሆነ ነው የምታስቡት። እኔ ግን በታሪክ አላረኩት አይደለሁም። ያ ነገር ደግሞ እንድናስብ ያደረገን ብዙ ጊዜ አላደርገውም ብለሽ የምታደርጊያቸው ነገሮች አሉ። በአፉ እኮ ተናግሯል አይደለም፣ መናገር እኮ ይችላል እሱ፣ በአፉ ተናግሯል። ሲቀጥል ደግሞ በጣም ኤፍሬም የሚባል ልጅ በጣም አስተዋይና በጣም አስተዋይ ነው ከምታስቢው በላይ። እንደዚህ አድርግ እንደዛ አድርግ ስላልሽው የሚያደርግ አይነት ሰው አይደለም። በዚህም በዛም ሰው ሲመራ አይቼው አላውቅም እኔ በባህሪ እና እኔ እንደዚህ ማድረግ ብዬው አላውቅም፣ ሌላውም አልችልም።